ጠፋሽ? አዎ ክላስ በጣም በዝቷል፣ ለዛ ነው። አይ እንደሱ ከሆነ አሪፍ። እና ባለፈው የሰጠሁሽ ቦርሳ የት አለ? የቱ ቦርሳ? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ ነው የምለው። እንግዲህ ሌላ ነገር ምንም ማለት አታውቅም ወይ እቺ ልጅ ልትሉ ትችላላችሁ። እንግዲህ ይሄ ቻናል ሁለገብ ቻናል ነው፣ ለወደፊትም ሰው የሚታገስበት ለራሴ አድጌ የምቀየርበት ብዙ ነገሮች እንግዲህ አሁን እዚህ ቁጭ ብለን አዲያ ስለሌለን አዲያችን ለጊዜው ስራ ብቻ ስለሆነ ማሰብ ምን እናደርጋለን? በራሳችን ስራ መሆን ነው እንጂ በሰው ቪዲዮ እንኳን በሰው ላይ መስራት እንኳን ተገቢ አይደለም ብዬ ነው የማስበው። ለጊዜው ግን አማራጭ ስለሌለ ነውና እንግዲህ ወደ ራሳችን ቪዲዮና ወደ ራሳችን ስራ እስከምንመጣ ድረስ እናንተ ደግሞ የሚፖስተውን ቪዲዮ ሼር እና ላይክ ብታረጉ በጣም ደስ ይለኛል። በነገራችን ላይ በዚሁ ጎራ ብዬ አንዳንድ ነገር ልበልላችሁ። የሰው ነገር መቼም የሰው ነገር ነውና የራሳችን ትንሽዬ ነገር ነው የሚሻለን ብዬ አምናለሁ። እናንተም እንግዲህ በእርግጠኝነት እንደምታምኑ አውቃለሁ ማለት ነውና ስለዚህ በዚሁ ቪዲዮ ላይም በሰው ቪዲዮ ላይም ስንሰራ የራሳችንን አንድ በታችንን ራሱ ቦታ ለማስያዝ በቃ ለመጫወትና ለመውራት ራሱ ስልጠና ያስፈልገናል ማለት ነው። እንዳትስቁ ደግሞ እዚህ ጋርና ለዞም እንግዲህ ተደማጭ ያለውምና እኔ ዝም ብዬ የራሴ ቤት ስለሆነ ዝም ብዬ የራሴን ሀሳብ ልስጥ ብዬ ነው። ወደሚቀጥለው ቪዲዮ እንግዲህ አብረን ስንሄድ አቶ መስፍንና አቶ ሜላትም ተያይዟል። ምክንያቱም የተያያዙበት ምክንያት ምን ይሆን? እንግዲህ ወይዘሮ አልማዝ እኔ እኮ ከድሮውንም እፈልግሃለሁ ወይዘሮ ማለት እኮ አንተን ስለነጠቀችህኝ ነው ይሄን ሁሉ ነገር ያደረግኩት። ምክንያቱም ይሄን የተናገረችበት ምክንያት አንቺ ምን ፈልገሽ ነው ከኛ ህይወቱ ውስጥ ቤቴን እርግቤ ልጅሽ ያልሆነችውን ልጃችሁ ያልሆነችውን የእናንተ ልጅ ነች ብላችሁ አምጥተሽ ቤት ውስጥ አስገባሽልን። አሁን ደግሞ ሌላ ነገር ምን ልትይ ነው? የኛ ልጅ ሀንቾ ነች። ሀንቾ እኛ ጋር እየተጠጋችን ነው። ልጃችን በትክክለኛው ስላገኘን አንቺ ደግሞ ምን ፈልገሽ ነው? አታድቢም ወይ? ችግርሽ ምንድን ነው ብሎ አቶ መስፍን ሲጠይቃት እኔ እኮ ነገሮቹን እንደዚህ የማደርጋቸው ማለት እኮ ጓደኛዬን ብትሆን አንተን እኔ እንደምፈልግህ አንተ ደግሞ ሜላት ደግሞ እኔን አንተ እንደነጠቀችን እስካሁን ድረስ ውስጤን እያመመኝ ነው። ምክንያቱም ለምንድን ነው እንደዚህ የማደርገው? ከሷ ጋራ እኮ መፋታት የማልፈልገው ነገሮቹን እኮ እንደዚህ የማደርገው በሷ ላይ አንተን ስለነጠቀችኝ በሷ ላይ እኮ ተንኮልዬ ነው ቂምዬ ነው ስትል አቶ መስፍን በጣም ነው ያዘነው፣ በጣም ነው የተገረመው። ምክንያቱም በጣም ፔስት ጓደኞች ናቸው፣ በጣም የሚዋደዱ ጓደኞች ስለሆኑ እንደዚህ የምታደርግ አልመሰለውምና እንግዲህ ይሄንን አነጋገር ወይዘሮ አልማዝ ለአቶ መስፍን ይሄንን ንግግር የተናገረችውን እሱ እንግዲህ ሄዶ ለወይዘሮ ሜላት ለመናገር በጣም ከብዶታል። ምክንያቱም የሚስቱን አይምሮ ለመጠበቅ እሷ እንዳልተማረች እና ነገሮቹን እንደማታስተውል አርግታ ነው ወይዘሮ አልማዝ የተናገረችው። ነገር ግን እንደዛ ቢሆንም ወይዘሮ አልማዝ የተናገረችው ቂም የያዘችውን በልጅነቷ ቂሙ ሁሉ የያዘችባትን እልሆነ እያስጨረሰቻት ነው። በነገራችን ላይ አቶ መስፍንን ታፈቅረዋለች፣ ትወደዋለች። እንግዲህ ስለምትወደውና ስለምታፈቅረው ስለ ሜላት ምን ቂም ይዛባት እንደነገረችው እንግዲህ
ተናገረ ማለት ነው። እሷም ተናገረች ማለት ነው። እንግዲህ ወይዘሮ ማለት ደግሞ ለምንድን ነው እሷ የምትታሰረው? ለምንድን ነው ከእስር ቤት የማትወጣው? ብላ ሽር ጉድ ብላ በቃ የሆነ ነገር እያረጋት ነበረ። እሷ ለመናገር በየአንዳንዱ ነገር ሽር ጉድ ስትል አቶ መስፍን ደግሞ አስቀድማ ጥሩ ነገር ስለነገረችው ሜሉ እኔ እሷ ያደረገችውንና ያለችውን ነገር እኔ ብነግርሽ አንቺ እኮ እስከ እርሜ ልኳን ከዛ እስር ቤት እንድትወጣ አታደርጊም። በነገራችን ላይ እኔ ግን አላረገውምም አልነግርሽምም ብሏል። እና እንግዲህ በመካከሉ ደግሞ አዳዲሶቹ ሰዎች ገብተው ነበረ። አዲሷ ልጅ ቡና ቤት የምትሰራ ከወንዶች ጋራ የምታድርና የምትነሳ። በዛን ጊዜ ደግሞ እሷም ሌላ ነገር ተናግራለች። ሌላ ነገር እየተናገረችው እልቅ አንቺ ለምንድን ነው እኔ የምልሽን ነገር የማትሰሚው? ምክንያትሽ ምንድን ነው ብላት ተናግራ ነበረ። ያ ምክንያት እንግዲህ አንቺ ጥሩ ሰውነት እንዳለሽ ለምንድን ነው ወደ ቡና ቤት ሄደሽ ከወንዶቹ ጋራ የማትሰሪው ብላ ተናግራ ነበረ። ስለዚህ ሴትይት አሁን በዚህ ቁመናሽ ለምንድን ነው የምትጫወቺ ብላ ሴትይቷ እየመከረች ነው። ስለዚህ እርግቤ ደግሞ የሷ ቦርሳ ወርቁ ሙሉ ነበረ። እስከ ወርቁ ተምቹ የት እንዳረገው አደራውን ማጋም እንዳስቀመጠው ተምቹ አያውቀውም። አሁን በአሁኑ ወቅት ተምቹና እርግቤ በጣም ተያይዟል። በማይታወቅበት መንገድ በጣም ስለተያያዙ ምክንያታቸው ለምን እንደተያያዙ ምክንያታቸው በማይታወቅ መንገድ ነው። ነገር ግን እንደዛ ቢሆንም ነገሮቹ በጣም በአሁኑ ሰዓት ኖላዊ ድራማ ላይ ሁሉም ነገር እያከረረ ነው። ምላሴም ለብቻው ያወራል፣ ሰላምም ለብቻዋ ታወራለች፣ እርግቤም ለብቻዋ ታወራለች። ዩቱቡን እንግዲህ የእነሱን ፔጅ ማን እንደሚመራ ማንም ሰው የሚያውቀው ሰው የለም። ሁሉም እንግዲህ አስተያየቱን ለየብቻ ነው እያወራ ያለው። ውድ ተመልካች እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። በመላ ዓለም ላይ የምትገኙት ይህንን ቻናል ሰብስክራይብ ያላደረጋችሁም ገባ ብላችሁ የደውሏ ምልክት ጠቆር በማድረግ ስለዚህ ተቀላቀሉ ማለት ነውና የራሳችሁን አስተያየት ጊዜና ሀሳብ ካላችሁ የራሳችሁን አስተያየት መስጠት ትችላላችሁ። ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ ስንሄድ ደግሞ ከሽማግሌው ጋራ ደግሞ ወይዘሮ አልማዝ እንግዲህ አያልቅብሽ ናችና ከሽማግሌው ጋራ በመስታወቱ ተንጠራርታ እያነጋገረችው ነው። አንዳንድ ነገር ደግሞ ከዛ ላቅማ መጣ። ሽማግሌው እንደዚህ አለኝ እንደዛ አለኝ ለማለት ደግሞ እየመከረች ነውና እንግዲህ ወይዘሮ ምን አለሽ ነው የሚላት እሱም አቶ መስፍን መጥቶ አነጋግሮኝ ብላ ተናግራ ነበረ። አቶ መስፍን እንግዲህ ስለምን እንዳነጋገራት እና ስለምን እንዳወሩ ለሽማግሌው ደግሞ ተመልሳ ማውራት ትፈልጋለች። በጣም ወይዘሮ አልማዝ ነገሮቹን በጣም ከዛ ወደዛ ወዝወዝ ማድረግ ስለምትፈልግ ወይዘሮ አልማዝ በጣም ከባድ ሰውና በጣም የምትገርም ሰው ነችና ውድ ተመልካች እንግዲህ ያለው ቪዲዮ ደግሞ አብረን እንከታተልና ባላችሁበት ቦታ እናንተም አስተያየት ትሰጣላችሁ። ሀና ደግሞ ይሄ ነገር ለምን እንደዚህ ይሆናል? ቀስ ብላችሁ ሀና ደግሞ ወደ እናቷ እንድትሄድና እናቷን እንድትቀርበት ከእንግዲህ በኋላ ምንም ነገር አትፈልግም ማለት ነው። አልማዝ ወይዘሮ አልማዝ ከእናቷ ጋራ ከወይዘሮ ማለት ጋራ ምንም ነገር እንድትቀርብ አትፈልግም ማለት ነውና
በጣም ነው የሚገርመውና ሀና በሁሉም ነገር ነቃ ነቃ ብላለችና ስለዚህ እንግዲህ ውድ ተመልካች ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ይሄንን ቪዲዮ ደግሞ ሰብስክራይብ ብታረጉ ዩቲዩብ ማናጀራንም ሼር እና ላይክ ቢያረግ በጣም ደስ ይለኛል ማለት ነውና ያለበለዚያ ዝም ብሎ ከንቱ ዝም ብሎ ልፋት ነውና እንግዲህ ውድ ተመልካች ቻምሶም እንግዲህ ወይዘሮ እርግቤ ከፊቴ ዞር በል እኔ የምለውን ነገር አንተ ካላዳመጥከኝ ማንንም ሰው እንደማትፈልግ ተናግራለችና ስለዚህ ሁላቸውም እዚህ ጋር ለጥቅማ ጥቅም ነው ሁላቸውንም እዚህ ጋር ለጥቅማ ጥቅም ነው እየተደራረቡት ያሉትና እንግዲህ የጥቅም ሰው ማለት ቻምሶም በጣም እየተሸገረ ነው። ከፊቴ ዞር በል ነው ሁሌ የምትለውና የምትፈልገው እንግዲህ እርግቤን የራሷን ጥቅም ነውና የራስ ጥቅም ደግሞ እንግዲህ በአሁኑ ሰዓት የራስን ነገር ማግኘት ማለት በጣም ጥቅም ማግኘት ማለት ብዙ መጻውነት ያስፈልግ ብዙ ነገሮችን መጻውነት አውጥቶ ስለዚህ ያስፈልጋል ኩርፈማ ማይንቲ ያስፈልጋል። እንግዲህ ውድ ተመልካች ሁሉም ነገር ግራ የገባው ሆኗልና ተምቹና እርግቤም በጣም ተያይዟል። ሜላትና ባለቤቷም ሜላትና ማነችም አልማዝም ሁሉም እንግዲህ አዲሷ ልጅ አሁን ድራማ ውስጥ የገባችውም እንደውም በሚገርም ሁኔታ አዳዲስ ሰዎች እያመጡ ነው ድራማቸው ላይ እና በጣም ነው የሚገርመው። እንግዲህ ውድ ተመልካች ድራማቸው ውስጥ አንዳንድ ሰዎች የሚመጡትም ያልወደድኩት አዲሷን ልጅ ብቻ ነው ያልወደድኩት እንግዲህ አዲሷን ልጅ ብቻ ነው እና አዲሷ ልጅ ደግሞ ስለ ወንድ እየቀያየረች ከወንዶቹ ጋራ እንድታድርና ከወንዶቹ ጋራ እንደምትውል ነው የምትናገረው ማለት ነው እንግዲህ ውድ ተመልካች። ስለዚህ ሁሉንም ነገር የምናውቀው ነገር የለምና እኛ እነሱም ድራማ ነው አንዳንድ ነገር ድራማ ቢሆንም ብዙ ተመልካች ለማግኘት ብዙ ነገሮችን ለማሳየት ባዩሽን ሄጄ እገላታለሁ እያለ እየዛተ ነው። ወይኔ እማዬ የፈራችሁ ነገር ደረሰ ማለት ነው።